የደብረ ታቦር ከተማ አስተዳደር በወቅታዊ የጸጥታ ሁኔታ ላይ መግለጫ ሰጠ። የደብረ ታቦር ከተማ አስተዳደር በከተማዋና በአካባቢዋ ባለው ወቅታዊ የጸጥታ ሁኔታ ላይ የአቋም መግለጫ አውጥቷል። አስተዳደሩ በመግለጫው መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው በህዝብ ላይ ጥቃት እየፈጸመ ነው ባለው ቡድን ላይ ያለውን ጠንካራ ተቃውሞ ገልጿል። ቡድኑ ባለፉት 3 ዓመታት ከህዝብ እሴትና ሞራል ጋር የማይታረቁ አሰቃቂ ተግባራትን ሲፈጽም መቆየቱን የገለጸው መግለጫው የዜጎችን ነጻነት ከመገደብ ባለፈ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለምንም መሳቀቅ መፈጸሙን ጠቅሷል። ህዝቡ ይህ ቡድን ወደ ሰላም መንገድ እንዲመጣ በተደጋጋሚ ቢጠይቅም ቡድኑ ግን የህዝብን ፍላጎት ወደ ጎን በመተው በትዕቢት የጥፋት እርምጃውን መቀጠሉን አስተዳደሩ አስታውቋል። የደብረ ታቦር ከተማ ከዚህ ቀደም የህወሓት ኃይል በተደጋጋሚ ሊያወድማት ሞክሮ በህዝቡና በጸጥታ ኃይሉ ጥምረት እንዳልተደፈረች ያስታወሰው መግለጫው አሁን ያለው ቡድን ግን ከተማዋ እንድትወድምና ፍትህና መረጋጋት እንዳይሰፍን በተግባር እየሰራ ነው ብሏል። በተለይም ከትላንት ጀምሮ ከተማዋን እንደተቆጣጠረ በማስመሰል ፕሮፓጋንዳ ሲያሰራጭ የነበረው ይህ ኃይል የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰብ ቤቶችንና ህንፃዎችን በማውደም ለህዝብ ያለውን ንቀት እያሳየ ነው ብሏል። የከተማ አስተዳደሩ ባወጣው መግለጫ የከተማዋ ህዝብ ፍላጎት ሰላም፣ ልማትና ፍትሐዊነት መሆኑን የጠቀሰው መግለጫው የጥፋት ኃይሉን አጀንዳ በማክሸፍ ረገድ ህዝቡ ከጸጥታ ኃይሉ ጋር በቅንጅት እየሰራው ስራ የሚደነቅ ነው ብሏል። የከተማ አስተዳደሩ የህዝብን ደህንነት ለማረጋገጥ የጸጥታ መዋቅሩ እየከፈለ ላለው መስዋዕትነት ያለውን ክብር ገልጾ የከተማዋን ሰላም በዘላቂነት ለማረጋገጥ ህዝቡ እንደስካሁኑ ሁሉ በትብብር እንዲሰራ ጥሪ አቅርበዋል። በሌላ በኩል ደግሞ በግል የፌስቡክ ገጹ ላይ መልእክት ያስተላለፈው አስረስ ማረ ዳምጤ በአውደ ውጊያ የተሸነፈው መንግስት በንጹሐን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል የሚል ክስ አቅርበዋል። በአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ እና የጎንደር ጠቅላይ እዝ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የተጠራርገው ሰራዊት መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት ታይቷል ያለው አስረስ ማረ ዳምጤ ትናንት የካቲት 4 ቀን 2018 ዓ.ም ኢላማ የተደረገ የወገን ኃይል በሌለበት በቀቢጸ ተስፋነት ባደረጋቸው ድሮን ጥቃቶች ጉዳት አድርሷል ብሎ መንግስት ላይ ክስ አቀርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን የምህረት አዋጅ አውጃለሁም ብሏል። ይህ አዋጅ ለመከላከያ ሰራዊት አመራሮችና አባላት፣ የአድማ ብተናና የሚሊሻ መዋቅር አባላት እንዲሁም በማንኛውም እርከን ያለ የብልጽግና አመራር አባላት ምህረት አዋጅ በዋናነት የሚያካትታቸው ነው ብሏል። በመግለጫው የምህረት አዋጁን ተከትሎ ተግባራዊ በማድረግ የጋራ ህልውናን ከማረጋገጥ ባሻገር ለሀገር ሰላምና ሉዓላዊነት ለማስከበር ከፍ ያለ ትርጉም ስለሚኖረው ተግባራዊ መደረግ ይኖርበታል ሲልም አሳስቧል። አፋብን ባወጣው መግለጫ ላይ የአብን ከፍተኛ አመራር በመሆን የምናውቃቸው ከዚህ በፊትም በአማራ ክልል ደረጃ የቱሪዝም ቢሮ ኃላፊ ሆነው ሲያገለግሉ የነበሩት አቶ ጣሂር መሐመድ ደግሞ ፋኖ አማራ ክልልን አቃጥሎ እየሞቀ ነው የሚል መልእክት አስተላልፈዋል። አቶ ጣሂር እንዳሉት ከሆነ የፖለቲካ ዓላማ አለኝ፣ ህዝቤም በደል ደርሶበታል በሚል ሲደሰኩር የሚሰማ አካል እንዴት የትውልድ መንደሩን መሰረተ ልማት አቃጥሎ ይሞቃል የሚል ጥያቄ ሰንዝረዋል። ጥሻ ለጥሻ እየተሽለኮለከ ኬላ ከመዝረፍ ተላቆ የማያውቀው የኬላ አለቃ መከላከያ ለሀገራዊ ግዳጅ የለቀቀውን ቀጠና ተቆጣጠርኩ ብሎ ከፎከረ 24 ሰዓት ሳይሞላው ያዝኩት ያለውን ቦታ ሳይውልበት ለቆ ሽምጥ ቢጋልብም ቀርባዳር የሆነው ይህ ኃይል ላኪዎቹን ለማስደሰት ሲል ያደረሰው ውድመት ግን በቀላሉ የሚታይ አይደለም ሲሉም አክለዋል አቶ ጣሂር መሐመድ። አክለውም አያቶቻችን ከነልዩነቶቻቸው አድዋ የዘመቱበት አኩሪ ታሪክ እንደሚወራው ሁሉ በዚህ ዘመን ግብፅ፣ ሻቢያና ወያኔ ሀገራችንን ለመውረር ሲውተረተሩ ማን በባንዳነት መንገድ ሲመራ ነበር የሚለውም እኩል ይዘገባል ብለዋል። ከዚህ በተጨማሪም ድርጅታቸው አብንም የክልሉን አሁናዊ ሁኔታ አስመልክቶ መግለጫ አውጥቷል። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገውን እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግ በመግለጫው ጥሪ አቅርበዋል። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች
ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳረግ ሁከት እየተከሰተ ነው ብሏል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የሕግ ማስከበር ስራዎች መላላት የክልሉን ሕዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ሕዝብ እንዲሁም ለአማራና ለፌዴራል መንግስታት ጥሪ አቅርበዋል። አብን ባወጣው መግለጫ ላይ በይፋ የማህበራዊ ድረ-ገጹ ላይ በወጣው በዚህ መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ሕዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ሕዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመልክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ሕዝብ መሠረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው አመልክቷል። በክልሉ እንቅስቃሴ ያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክትም በአማራ ሕዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት መሆኑን ገልጿል። በዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭንና የፖለቲካ መፍትሄን እንዲቀበሉ ጥሪ አቅርበዋል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህን ኃይሎች በስም አልገለጸም። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ሕዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክቱን አስተላልፈዋል። ሕዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የሕግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ሕዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነትን እንዲወጡ አሳስበዋል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በሕዝቡ ላይ የማይሻር ክህደት የፈጸሙ ኃይሎች አሉ በማለት አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ቀን በፌስቡክ ገጹ ባሰፈረው አጭር መልእክት በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን መግለጹ አይዘነጋም። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ ትግል እንቅስቃሴ በኢትዮጵያና በሕዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲል ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ሕዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት በሌላ በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብለዋል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ከሷል። ኮሎኔል ፋንታውን ሞሐባም ደግሞ እንዲሁ ዝምታቸውን ሰብረዋል። ክልሉን በጦርነት ማቆየት ለአማራ ሕዝብ እታገላለሁ ከሚል አካል የማይጠበቅ ነው ብለዋል ኮሎኔል ፋንታውን ሞሐባው። በአማራ ክልል ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር ያደረገ እንደሆነ የአፋሕድ ምክትል ሊቀመንበር ተብለው ከመንግስት ጋር የተደራደሩት እንዲሁም ወታደራዊ አዛዥ እና የወለበታ አማራ ጠቅላይ ግዛት እዝ ዋና አዛዥ ናቸው የተባሉት ኮሎኔል ፋንታውን ሞሐባ ገልጸዋል። ኮሎኔሉ ከአሚኮ የኛ ጉዳይ ከተባለ ዝግጅት ጋር በነበራቸው ቆይታ ወደ ትጥቅ ትግል ለመግባት መነሻ የነበሩ ምክንያቶች የአማራ ሕዝብ የህልውና ስጋቶች፣ ፍትሐዊ የልማት ተጠቃሚነት፣ የትክክለኛ ውክልና ለመኖር የሐሰት ትርክትና የወሰን ማንነት ጥያቄዎች እንደነበሩ አንስተዋል። ነገር ግን ወደ ትግል ከተገባ በኋላ በአማራ ሕዝብ ታሪካዊ ጠላቶች በትህነግ በሻዕቢያና በግብፅ ትግሉ ተጠልፏል ነው ያሉት። እነዚህ ታሪካዊ ጠላቶች የአማራ ሕዝብ ጥያቄዎች እንዲፈቱ ፍላጎት የሌላቸው፣ ኢትዮጵያም እንድትፈርስ የሚፈልጉ መሆናቸው ታሪክ ይመሰክራል ብለዋል። አፋሕድ ከእነዚህ ታሪካዊ ጠላቶች ጋር የሚሰራበት ዓላማ ስለሌለው ወደ ሰላማዊ ትግል መድረክ መጥቷልም ብለዋል።
ባለፉት ዓመታት የተደረገው ግጭት በአማራ ክልል በማህበራዊና ኢኮኖሚያዊ ዘርፍ በርካታ ጉዳት አድርሶበታል፣ የሰላም እጦቱ ክልሉን ወደ ኋላ መልሶታልም ብለዋል። ትግሉ በአማራና በኢትዮጵያ ታሪካዊ ጠላቶች በመጠለፉ ህዝቡ ጦርነቱን የሚሸከምበት አቅም ስለሌለው ችግሮችን በውይይት ለመፍታት በማቀድ 1 ዓመት ያህል ሰፊ ውይይት ከተደረገና ዓለም አቀፍ ተቋማት ተሳትፈውበት ወደ ሰላማዊ ስምምነት መምጣታቸውንም ገልጸዋል። አሁን ላይ የምክክርና የውይይት አማራጮች ባሉበት ሁኔታ ለከፋ ጉዳት የተዳረገ ክልልን በጦርነት ማቆየት ለአማራ ህዝብ እታገላለሁ ከሚል አካል ስለማይጠበቅ ችግሮችን በውይይት ወደ መፍታት አማራጭ ለመምጣት ዛሬም አልረፈደም ብለዋል።